የሞት ሞት አለ ብሎት ሁለት ሞት እንደሚሞት፣ አንደኛ ሞት የስጋ ሞት፣ ሁለተኛ ሞት ደግሞ የነፍስ ሞት ወይም ከእግዚአብሔር መለየት። እንግዲህ አዳም ይህንን መርገም ይህንን ፍርድ ይዞ ነው እንግዲህ ወደ ምድረ ፋይድ የወረደው። በዚህ ምክንያት አዳም ኃጢአቱን ለማስወገድ ኃጢአቱን ይቅር ለማስባል መስዋዕት ለማቅረብ ሞክሮ ነበረ። ነገር ግን በበደለኛ መስዋዕት አቅራቢነት የበደለኛ ኃጢአት አይወገድምና ራሱ እግዚአብሔር የፈረደው እሱ ነውና ለአዳም ቃል ገባለት። እንግዲህ ሰው መቼም በተፈጥሯችሁ ወዳችሁ ፈልጋችሁ ባላመጣችሁት ነገር ሰው ሲናገር ሲሳደብ ይሰማል በዓለም ላይ። እንግዲህ ይሄ የሆነው እግዚአብሔር ባወቀ ነው። ብዙዎች ቅዱሳን አይታችሁ እንደሆነ የማይወልዱ ሆኖ የተገኙት ኃጢአት ስላለባቸው አይደለም። እግዚአብሔር አምላካዊ ተአምሩን በጊዜው ጊዜ ሊገልጥ ሲፈልግ ለእኛ ለሰው ልጆች ከጊዜ በኋላ የሚያስተምረው ነገር ስላለ ነው። ክብር ለሚገባው ክብር ስጡ ብሏል። አይደለችም እመቤታችን? ሰውን ማክበር እንኳን ይገባል። ስለዚህ የሰው ልደት እያከበርን የቤተሰቦቻችን ልደት እያከበርን የራሳችን ልደት እያከበርን የእመቤታችን ልደት ማክበር ጣዖት ነው ማለት እሱ ስንፍና ነው። ይሄ ወንጌልን አለመስበክ ነው እንጂ ወንጌልን መሸፈንም አይደለም። በነገራችን ላይ ወንጌል የተገለጠው የወንጌሉ ባለቤት ክርስቶስ የተገለጠው የእመቤታችን ስጋ ለብሶ ነው። የማይታየው የታየው፣ የማይዳሰው የተዳሰሰው የእመቤታችንን ስጋው ሰውነቱ አድርጎ ነው። ስማ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች፣ መንፈሳውያን ወንድሞችና እህቶች እንደምሰነበታችሁ አሜን። የአምላካችን የእግዚአብሔር ቅዱስ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት መታሰቢያ በዓል በሰላምና በጤና አደረሰን አደረሳችሁ። እንግዲህ ዛሬ እንደ እግዚአብሔር ፈቃድ የምናየው ስለ እመቤታችን ልደት ወይም ስለ እመቤታችን መወለድ ይሆናል። እንግዲህ ስለ እመቤታችን ልደት ወይም ስለ እመቤታችን መወለድ ስንናገር እንግዲህ ቤተክርስቲያን እንደምታስተምረው የእመቤታችን ልደት እንደ ውሃ ፈሳሽ እንደ ደራሽ እንግዳ የመጣ ታሪክ አይደለም። እንግዲህ ታሪኩ የሚነሳው ከአዳም ውድቀት ጋር ተያይዞ እግዚአብሔር አዳምን ለማዳን ከገባው አምላካዊ ቃል መሰረት ወይም አምላካዊ ቃል ኪዳን ጋር ተያይዞ የሚነሳ ታሪክ ነው። የመወለዳው ምክንያት ዋና ምክንያት ያ ስለሆነ እንግዲህ እንደምታውቁት አባታችን አዳም እግዚአብሔር ባሪያውና በአምሳሉ አክብሮ ከፈጠረው በኋላ በገነት እንዲኖር ሲነግረው ሕግ ሰጥቶት ነበረ፣ ትእዛዝ ሰጥቶት ነበረ፣ የፍቅር ሕግ። አዳም ግን ያንን የፍቅር ሕግ አምላካዊ ሕግ በዲያብሎስ ምክንያት በዲያብሎስ የሐሰት ትምህርት ምክንያት ያንን ሕግና አምላካዊ ትእዛዝ ጥሶ ሽሮ ዕፀ በለስን በመብላቱ ከእግዚአብሔር ተለየ፣ ከገነት ተባረረ። እንግዲህ አዳም ከእግዚአብሔር ሲለይ ከገነት ሲባረር እግዚአብሔር ያስተላለፈው ፍርድ ወይም መርገም ነበረ። የሞት ሞት አለ ብሎት ሁለት ሞት እንደሚሞት፣ አንደኛ ሞት የስጋ ሞት፣ ሁለተኛ ሞት ደግሞ የነፍስ ሞት ወይም ከእግዚአብሔር መለየት። እንግዲህ አዳም ይህንን መርገም ይህንን ፍርድ ይዞ ነው እንግዲህ ወደ ምድረ ፋይድ የወረደው። በዚህ ምክንያት አዳም ኃጢአቱን ለማስወገድ ኃጢአቱን ይቅር ለማስባል መስዋዕት ለማቅረብ ሞክሮ ነበረ። ነገር ግን በበደለኛ መስዋዕት አቅራቢነት የበደለኛ ኃጢአት አይወገድምና ራሱ እግዚአብሔር የፈረደው እሱ ነውና ለአዳም ቃል ገባለት። ከልጅ ተወልጄ ከ5500 ዘመን በኋላ ወይም ከ5 ሰዓት ተኩል በኋላ አድናለሁ ብሎ በገባው ቃል መሰረት አካላዊ ቃል እግዚአብሔር ወልድ ወደዚህ ምድር መጥቶ ከሰው ልጆች መካከል እሱ ራሱ ከመረጣት እናት ሊጸነስ ሊወለድ አስቀድሞ በገባው ቃል መሰረት ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ለመጸነስ ለመወለድ እንግዲህ እናት የሆነችው እመቤታችንን አስቀድሞ የመረጣት እሱ ነው። ለዚህ ነው ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ጎሞራም በመሰልን ነበረ። እንግዲህ እዚህ ጋር ነቢዩ ኢሳይያስ በምድር ላይ ስለሚዘራው ለሰው ልጆች ሆድ ለሰው ልጆች ስጋዊ ጥቅም ስለሚውለው ዘር ወይም ስለሚውለው ምግብ ለመናገር ፈልጎ አይደለም። እንግዲህ መጽሐፍ ቅዱስ የተጻፈበት ዋና ዓላማ ሰዎችን ከእግዚአብሔር ጋር ለማገናኘት፣ ሰዎች እውነተኛውን ድነት እንዲያገኙ፣ የእግዚአብሔር መንግስት እንዲወርሱ ነው ዋናው ዓላማው። ስለዚህ የመጽሐፍ ቅዱስ ዓላማው ቅድም እንዳልኳችሁ ዋና ዓላማዎቹ እነዚህ ናቸው። ስለዚህ መጽሐፍ ቅዱስ ሲተረጎም ከዋናው ዓላማ ጋር ተነስቶ ስለሆነ እዚህ ጋር የተጠቀሰው ጥቅስ ስለ እመቤታችን ስለ ድንግል ማርያም እንደሆነ የቤተክርስቲያን ሊቃውንት ይናገራሉ። ነቢዩ ኢሳይያስም የተናገረው ያው እግዚአብሔር ገልጦለት ስለነበረ ራሱ እግዚአብሔር ዘር የተባለችው ንጽሕት ዘር እመቤታችንን ባያስቀል ኖሮ እንግዲህ እመቤታችን ከሰው ልጆች መካከል መርገም ያላረፈባት መርገም ያልደረሳት የአዳም መርገም የአዳም በደል ጥንተ አብሶ ያልደረሰባት ንጽሕት ዘር ናት።
ይህንን እንግዲህ በሌላ ቦታ ቅዱስ ዳዊት በዚህ በመዝሙር 86 ቁጥር 6 ላይ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ በተቀደሱ ተራሮች ላይ ነው። እንግዲህ መሰረቶቿ ማለት ዘሮቿ፣ እሷ የመጣችባቸው ዘሮቿ ቅዱሳን የተቀደሱ ናቸው። እንግዲህ ተራራ ከምድር ከፍ እንደሚል ሁሉ የእመቤታችን ዘሮች የእመቤታችን ቅድመ አያቶቿ አባቶቿ እነዚህ ታላላቁ አባቶች የተባረኩ የተለዩ ናቸው ለማለት ነው። መሰረታቲሃ ውስተ አድባር ቅዱሳን አይደለችም እመቤታችን፣ እሷ የመጣችበት ዘር በራሱ ያ የተባረከ ዘር ነው። ምንም እንኳን የአዳም መርገም የአዳም በደል ቢኖርባቸውም እመቤታችን ግን ንጽሕት ዘር ሆና ስትመጣ በእነዚህ በኩል ነው የመጣችው። ስለዚህ የሠራዊት ጌታ እግዚአብሔር ዘርን ባያስቀር ኖሮ እንደ ሰዶም በሆን እንደ ጎሞራም በመሰል ነበረ። ዛሬ ሰዶምና ጎሞራ የሚባሉ ከተሞች የሉም፣ በካርታ ላይ የሉም፣ አይታወቁም፣ ጠፍተዋል። ዘር የተባለችው እመቤታችን ለዓለም መዳን ምክንያት ሆና ተሰጥታ በእግዚአብሔር ተመርታ እግዚአብሔር ከስጋዋ ስጋ ከነሷ ነፍስ ነስቶ ባያድነን ኖሮ እንደ ሰዶምና እንደ ጎሞራ እንጠፋ ነበረ ለማለት ነው ነቢዩ ኢሳያስ ይህን የተናገረው። እንግዲህ አንድ ገበሬ ዘርን ሲመርጥ የሚጠቅመውን ዘር ነው የሚመርጠው። እንግዲህ የምትጠቅም ዘር፣ ለእግዚአብሔር ባህሪ የምትስማማ ዘር፣ ለሰው ልጆች ድነት ምክንያት የምትሆን ዘር ነው የተመረጠችውና እንግዲህ እቺ ዘር በዚህ መልኩ ነው የተመረጠችው። እንግዲህ እቺን ዘር የመረጣት ቅድም እንዳልኳቸው ራሱ እግዚአብሔር ነው። በዚህ በመዝሙር 131 ቁጥር 13 ላይ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩን ነው ማኅደሮ፣ እግዚአብሔር ጽዮንን መርጧታልና ማደሪያም ትሆን ዘንድ ወዷታልና። እንግዲህ ጽዮን የተባለችውን እመቤታችንን የመረጣት ያከበራት እግዚአብሔር ነው። ለሱ ባህሪ የምትስማማ በጸጋ የከበረች የሰው ልጆች እናት ሁሉ እናት የምትሆን ምክንያተ ድኅን የምትሆን እናትን መጀመሪያ መርጦ ያዘጋጀው ባህሪውን የማውቀው ራሱ እግዚአብሔር ነውና ለሱ ባህሪ የምትስማማ ሴት መርጦ ማዘጋጀት ብቻ ሳይሆን ብቁ አድርጎ ለይቷት ከአዳም መርገም ከአዳም ኃጢአት ለይቷት መርጧት በዚያ መልኩ ጠብቆ ያዘጋጃት ራሱ እግዚአብሔር ነው። እንግዲህ እግዚአብሔር ዓለምን እንደሚያድን ለአዳም ብቻ አይደለም ቃል የገባው። እንግዲህ ኪዳነ አዳም የሚባል አለ። ከዛ ደግሞ ኪዳነ አበው የነ አብርሃም የነ ዳዊት ለምሳሌ ለአብርሃም የገባውን ኪዳን ስንመለከት በዚህ በዘፍጥረት ምዕራፍ 12 ቁጥር 3 እስከ 4 ላይ እንዲህ ይላል። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርክሁን እባርካለሁ፣ የሚረግሙህንም እረግማለሁ ካለ በኋላ የምድር ነገሮች ሁሉ በአንተ ይባረካሉ። በአንተ ዘር ከአንተ ዘር በምትገኘው ንጽሕት ዘር በሷ ምክንያት የምድር ነገሮች ሁሉ እግዚአብሔር ከስጋዋ ስጋ ከነሷ ነፍስ ነስቶ ከሷ ተጸንሶ ተወልዶ ከስጋዋ ስጋ ከነሷ ነፍስ ነስቶ ባህሪዋን ነስቶ የምድር ነገሮች ሁሉ በሱ በኩል በሷ ምክንያት ይባረካሉ ማለት ይድናሉ ማለት ነው። ስለዚህ ለዓለም መዳን ምክንያት የሆነች ንጽሕት ዘር እንደሆነች ለአብርሃም በገባው ቃል ኪዳን መሰረት እግዚአብሔር ቃል ኪዳን ለአብርሃም ሲገባ እናያለን። እንግዲህ ይህንንም ነው እንግዲህ በዚህ ቅዱስ ጳውሎስ ዕብራውያን 2:16 ላይ የነሳውን ከአብርሃም እንጂ ከመላእክት የነሳው አይደለም። ሲጀምር መላእክት በተፈጥሯቸው ስጋ የላቸውም፣ ግን የነሳው ከአብርሃም የነሳው ነው ከመላእክት አይደለም ብሎ መናገሩ ለዚህ ነው። ስለዚህ አስቀድሞ ለአብርሃም የገባው ቃል ኪዳን መፈጸሙን በሚያሳይ መልኩ ቅዱስ ጳውሎስ በዚህ መልኩ ሲናገር እንመለከታል። ስለዚህ እመቤታችን ቅድስት ድንግል ማርያም አስቀድሞ ገና ከመጸነሷ ከመወለዷ በፊት እግዚአብሔር ነው አስቀድሞ የመረጣት፣ እግዚአብሔር ነው ያከበራት። ለዚህ ነው በሐዲስ ኪዳንም መልአኩ ሲያበስራት የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ብሩክት አንቲ እምአንስት ብሏታል። ከሴቶች መካከል የተባረክሽ ነሽ ማለት ይሄ መርገመ ስጋ መርገመ ነፍስ የሌለብሽ ይልቁኑ በረከተ ስጋን በረከተ ነፍስ በምልጃ የምታሰጪ ነሽ ብሎ ሲናገር የተለየሽ ነሽ፣ የተመረጥሽ ነሽ። ስለዚህ እግዚአብሔር አስቀድሞ የመረጠሽ ነው። ከመጸነስሽ ከመወልድሽ በፊት ገና በእናትሽ ማህፀን ከመቀረጽሽ በፊት እግዚአብሔር አስቀድሞ የመረጠሽ የተለየሽ ነሽ ብሎ በዚያ መልኩ ሲናገር የምናየው ለዚህ ነው። እንግዲህ የእመቤታችን የልደት ታሪክ ስንመለከት ቅድም እንዳነሳነው የእግዚአብሔር ቅዱስ ዳዊት በዚህ በመዝሙር 87 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን እንግዲህ መሰረቶቿ በተቀደሱ ተራሮች ላይ ነው ብሎ እንደተናገረው እንግዲህ የእመቤታችን የዘር ሐረግ እንግዲህ የሚቆጠሩ አባቶች ለምሳሌ ቅድም እንዳልኳችሁ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት እነዚህ ሁሉ በአጠቃላይ በተለይ ከአዳም ጀምሮ የነበሩ እነዚህ 66ቱ አርዕስተ አበው የሚባሉት ከሰው ልጆች እጅግ የተከበሩና በእግዚአብሔር ዘንድ ባለሟልነትን ያገኙ ነበሩ። እንግዲህ የእመቤታችን ቅድመ አያቶቿ ቴክታና በጥሪቃ ይባላሉ። እነዚህ ሁለቱ ባልና ሚስት ባለጸጎች ነበሩ። እንዲህ በአንድ ወቅት በጥሪቃ እንግዲህ እነዚህ ሁለቱ ባለጸጎች ቢሆኑም እንግዲህ መካን ነበሩ። በአንድ ወቅት ባለቤቷ የቴክታ ባለቤት በጥሪቃ ወደ ቤተ መዛግብቱ ሲገባ ንብረቱን ገንዘቡን ተመልክቶ እና ደግሞ የዕቃ ቤቱን ስፋት ተመልክቶ ልጅ ቢኖረን ኖሮ ይህንን ሀብት እናወርሰው ነበረ ይወርስ ነበረ አለ።
ታዲያ ግን ምን ያደርጋል? ሁለታችን መካን ነን፣ ልጅ መውለድ አንችልም፣ ለማን ይሆናል አላት። ቴክታ መልሳ እንዲህ አለች፣ እግዚአብሔር ከኔ ባይሰጥ ከሌላ ይሰጥ ይሆናል፣ ከሌላ ውለድ አለችው ይላል። በጥሪቃም ይህንንስ አላደርጎም እግዚአብሔር ያውቃል አላት። እንግዲህ ቴክታ ይህንን ማለቷ ይላሉ አባቶቻችን ብዙውን ጊዜ በተለይ በእመቤታችን የዘራረግ በኩል የሚቆጠሩ ቅዱሳን ወደ ሌላ ሴት እንዲሄዱ የሚደረገው አንደኛ ያቺ ሴት በነቢያት ትንቢት የተነገረላት ሴት ከእሷ ዘር ገብቶ ለመቆጠር ፍላጎት ስላላቸው በውስጣቸው እግዚአብሔር ባወቀው ያንን ፍላጎታቸውን ለማሟላት ፈልገው ነው እንደዚያ የሚሉት ይላሉ። ያም ቢሆን ግን በጥሪቃ ምን አለ? ይህንን ስላደርገውም እግዚአብሔር ያውቃል አላት። ቴክታ መልሳ እንዲህ አለች፣ ወደ እግዚአብሔር እናመልክት አለችው። እንግዲህ በጸሎት ወደ እግዚአብሔር ቢያመለክቱ ቴክታ ራእይ ተመለከተች። እንግዲህ የቴክታ ራእይ ምንድነው? ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱን እየወለዱ ስድስተኛይቱ እንቦሳ ጨረቃ ወለደች። ጨረቃ ደግሞ ፀሐይን ስትወልድ አየች። ከዛ ይህንን ያየችውን ህልም ወይም ያየችውን ራእይ በሀገራቸው ህልመ መፈክር ወይም ህልም የሚፈታ ሰው ነበረ ጸጋ ያለው። ወደሱ ሄዶ ህልሟን እንዲያስፈታ ለባለቤቷ ለበጥሪቃ ነገረችው። እንግዲህ በጥሪቃም ያንን ባለቤቱ ቴክታ ያየችውን ያንን ህልም ነገራት። ህልም የሚፈታውም እንዲህ አለ፣ ደጋግ ልጆች ልትወልዱ ይሆናል። እንግዲህ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወለድላቸዋል ብሎ ተናገራቸው። እንግዲህ እቺ ከፍጡራን በላይ ቅድም እንዳልኳችሁ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ እንዳለው መልአኩ የምፈች ምን አለ? ከፍጡራን በላይ የሆነች ያው ከፈጣሪ በታች ከፍጡራን በላይ እንደ እመቤታችን የከበረ የለም። ቅዱስ ኤፍሬም በዚህ በውዳሴ ማርያም ድርሰቱ በሮብ ድርሰቱ ላይ የአቢ ክብራ ለማርያም እንኩሎም ቅዱሳን እመቤታችን ክብሯ ከቅዱሳን ክብር ሁሉ ይበልጣል። ለምን? ከቅዱሳን መካከል አምላክን የወለደ ማንም የለም። ከቅዱሳን መካከል ከኃጢአት የተለየ ማንም የለም። እመቤታችን ከኃጢአት የተለየች አምላክን ጸንሳ የወለደች የአምላክ እናት የተባለች ናት። ስለዚህ ልዩ ናት። ከፍጡራን በላይ የምትሆን ልጅ ትወለድላችኋለች፣ የፀሐይ ነገርስ አልተገለጠልኝም አለ። እንግዲህ አንዳንዴ ለህልም ፈቺ የማይገለጥ አምላካዊ ሚስጥር አለ። ለምን? የአምላክ ከእመቤታችን መጸነስ የሚፈጠረው የሚከናወነው በመንፈስ ቅዱስ ግብር ነው። ይሄ በሃይማኖት በእምነት ካልሆነ ወይም እግዚአብሔር ገልጦላቸው በሰው ሰውኛ ካልተረዱት በስተቀር ልክ እንደ አምላክ የሚታወቅ አይደለም። ለዚህ ነው ህልም ፈቺ ሆናለ ይሄ የፀሐይስ ነገር አልተገለጠልኝም። ግን እንደዚያም ብሎ ግን የተወሰነውን ግን ትንቢት ሲናገር እናያለን፣ ወይም ህልሙን ሲፈታ እንመለከታለን። እንዲህ አለ፣ እንደ ነቢይ እንደ ንጉሥ ያለ ግን ይሆናል። ለማንኛውም እኔ እንጃ ጊዜው ይግለጠው ብሏቸዋል። ከዚህ በኋላ ቴክታና በጥሪቃ ይህንን ትርጓሜ በሰሙ ዕለቱን ተገናኙ። በዕለቱን ጸነሱ። ዕለቱን እንግዲህ ሲጸንሱ ሄመንን ወለዱ። እንግዲህ ሄመን ማለት ልመናዬን አገኘው ማለት ነው። የመጀመሪያዋ እንግዲህ የቴክታ የመጀመሪያዋ ልጅ ሄሜን ትባላለች። እዚህ ሄሜን ማለት ቅድም እንዳልኳችሁ ልመናዬን አገኘው ማለት ነው። እንግዲህ ሄሜን ዴርደንን ወለደች። ዴርዴ ደግሞ ቶናን፣ ቶና ሲካርን፣ ሲካር ሄርሜላ። እንግዲህ ሄርሜላ ማለት የእመቤታችን እናት የሐና እናት ማለት ነው። ስለዚህ የእመቤታችን እናት ሐናን ወለደች። እንግዲህ ሐናም ከነገደ ይሁዳ የተወለደውን ኢዮአቄምን አገባች። እንግዲህ እነዚህም ሁለቱም አይወልዱም ነበረ፣ ሐናና ኢዮአቄምም አይወልዱም ነበረ እና ሰዎቹ ሊናገሯቸው ነበረ፣ ቢወልዷት እንጂ አትወልድ በቁሎ እያሉ። እንግዲህ ሰው መቼም በተፈጥሯችሁ ወዳችሁ ፈልጋችሁ ባላመጣችሁት ነገር ሰው ሲናገር ሲሳደብ ይሰማል በዓለም ላይ። እንግዲህ ይሄ የሆነው እግዚአብሔር ባወቀ ነው። ብዙዎች ቅዱሳን አይታችሁ እንደሆነ የማይወልዱ ሆኖ የተገኙት ኃጢአት ስላለባቸው አይደለም። እግዚአብሔር አምላካዊ ተአምሩን በጊዜው ጊዜ ሊገልጥ ሲፈልግ ለእኛ ለሰው ልጆች ከጊዜ በኋላ የሚያስተምረው ነገር ስላለ ነው እንደዚህ አድርጎ። ለምሳሌ ብዙዎችን ስንመለከታቸው ሐናና ሳሙኤል፣ የአብርሃም ሚስት ሳራ፣ ቅድም ያየናቸው ቴክታና በጥሪቃ፣ አሁን ደግሞ ሐናና ኢያቄም፣ ሌሎቹም ቅዱሳን ልክ በእንደዚህ አይነት መልኩ የመጡ ብዙ ቅዱሳን አሉ። እነዚህ አሁን ኃጢአት ስላለባቸው አይደለም። ሐናና ኢያቄም ኃጢአት ስላለባቸው ሳይሆን መውለድ ስለማይችሉ መውለድ አልቻሉም። ነገር ግን ተስለው ነበረ። እንግዲህ ስለታቸውም እንዲህ የሚል ነበር። እንዲህ ታሪኩን ለማሳጠር እንግዲህ ስድባችንን ብታረቅ ልጅን ብትሰጠን፣ ወንድ ከሆነ አርሶ ቆፍሮ ዘር ዘርቶ እንዲመግበን አንፈልግም። ለቤተ እግዚአብሔር መብራት እያበራ መስዋዕት እያቀረበ እንዲሆን ላንተ መስዋዕት አቅራቢ መብራት የሚያበራ በቤተ መቅደስ የሚያገለግል አድርገን እንሰጣለን። ሴት ብትሆን ውሃ ቀርታ እንጨት ሰብራ እንጀራ ጋግራ እንድታበላን አንፈልግም። ነገር ግን ለቤተ መቅደስ መሶበ ወርቅ እየሰፋች መጋረጃ እየፈተለች እንድትኖር በቤተ መቅደስ እንድታገለግል እንሰጣለን ብሎ ቃል ገቡ። ስለዚህ ታሪኩን ለማሳጠር በስዕለታቸው መሰረት በመልአከ እግዚአብሔር ብስራት እመቤታችን እንግዲህ ነሐሴ 7 ቀን ተጸነሰች። እንግዲህ በዓመቱ ግንቦት 1 ቀን እመቤታችን ተወለደች። እንግዲህ ዛሬ የምናከብረው በዓል ይህንን ነው። እንግዲህ እመቤታችን የተወለደችው መቼ ነው? ግንቦት 1 ቀን ነው።
እንግዲህ ይህንን ልደት የምናከብረው እንግዲህ እመቤታችን ቅድም እንዳነሳ ነው የተወለደችበት ራሱ የሆነ ዋና ምክንያት አለ። እንግዲህ ቅድም እንዳልኳችሁ እግዚአብሔር አዳም ሕጉን ካፈረሰ በኋላ እግዚአብሔር በአዳም ላይ ፍርድ አስተላልፎ ነበር። የሞት ሞት ትሞታለህ። ስለዚህ እግዚአብሔር የፈረደውን እግዚአብሔር ብቻውን ነው የሚያነሳው። ስለዚህ እግዚአብሔር የፈረደውን እግዚአብሔር ብቻውን ለማንሳት ሲፈልግ ለአዳም በገባው ቃል መሰረት፣ ለአበው ቅዱሳን በገባው ቃል ኪዳን መሰረት የጊዜው ጊዜ ሲደርስ ልክ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ እንደተናገረው የጊዜው ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ ብሎ እንደተናገረው ሴት ከተባለችው ከንጽሕት ዘር ከቅድስት ድንግል ማርያም ሊወለድ ሲፈልግ አስቀድሞ መርጧት አስቀድሞ አዘጋጅቶ እንግዲህ እመቤታችንን አዘጋጅቶ እመቤታችን በሐናና በኢያቄም በኩል ተወልዳ ለዓለም የተሰጠችበት ታላቅ ዕለት ነው። ለምሳሌ አባቶቻችን አዳም ሔዋንን ሔዋን ብሎ ሲጠራት እንግዲህ ሔዋን ለጊዜው 7 ዓመት ስትኖር ሕያው ነበረች። ሕይወት ያላት በሕይወት የምትኖር ለሰው ልጆች ሁሉ ሕይወትን የምታሰጥ ተብላ የምትታሰብ ነበረች። ከበደል በኋላ ግን ሞትን ያመጣች ለሞት ምክንያት የሆነች ናት። ግን ሔዋን ሲላት በሔዋን በኩል በሔዋን ዘር በኩል የምትወለድ ለሰው ልጆች ሁሉ ሕይወትን የምታሰጥ ሕይወት የምትሆን። ለዚህ እኮ ነው ጌታችን በመስቀል ስር ለዮሐንስ እነኋት እናትህ ብሎ አደራ የሰጠው። ዮሐንስ እኮ የሥጋ እናት አለችው። ነገር ግን እቺ ልመና የምታቅ ሕይወትን የምታሰጥ ከልጇ ከወዳጇ የምታስታርቅ ወደ ሕይወት የምትመልስ ሕይወትን የምታሰጥ እናት ናትና እነኋት እናትህ መባሉ ለዚህ ነው። ስለዚህ ለሰው ልጆች ሁሉ ሕይወትን የምታሰጥ ለመዳናችን ምክንያት የምትሆን እናት የተገኘችበት ዕለት ታላቅ ዕለት ነው። በነገራችን ላይ ለዚህ እኮ ነው ቅዱስ ያሬድ በዚህ በድርሰቱ ላይ ዮም ፍስሐ ኮነ በእንተ ልደታ ለማርያም በማርያም ልደት ምክንያት ዛሬ ደስታ ሆነ። በእውነት ከዚህ በላይ ደስታ የለም። ለምን? እመቤታችን ተጸንሳ የተወለደችው ከሐናና ከኢያቄም ዓለምን ለማዳን ሰው የሚሆነው አምላክ ከእሷ ሰው ሊሆንባት አስቀድማ ተዘጋጅታ ተጸንሳ ስለተወለደች የመዳናችን ምክንያት ስለሆነች ምክንያት ድኅን። ለዚህ ነው አባ ሕርያቆስ በቅዳሴው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። ሌላ ተስፋ የለውም ከሰው ልጆች መካከል። ሚስቱ ረዳት አጋዥ እንድትሆኑ የተሰጠችው ሚስቱ እንኳን ተስፋ ልትሆኑ አልቻለችም። ነገር ግን በዓለም ላይ ከሰው ልጆች መካከል ለአዳም ተስፋ የነበረችው አንዲት ሴት ነበረች፣ አንዲት እናት ነበረች። እሷም ሔዋን ተብላ በሔዋን በኩል በአዳም በኩል የተገለጠች የሰው ልጆች ሁሉ እናት የሕይወት ባለቤት የሆነው የክርስቶስ እናት የሕይወት እናት እመቤታችንን ሲገልጣት ነውና የአዳም ተስፋ የሆነች። ስለዚህ የአዳም ተስፋ የተፈጸመበት ዕለት ነው ዛሬ። አዳም ወደ ቀደመ ክብሩ የሚመለስባት ምክንያት የምትሆን እግዚአብሔር ከእመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተሰቅሎ ሞቶ ተነስቶ አድርጎ ነው ያዳነን። ግን እመቤታችን ቅድስት ድንግል ማርያም ለዚህ ሁሉ ምክንያት የሆነች ባህሪዋን ያነሳው የእመቤታችንን ባህሪ ነው። ስለዚህ እመቤታችን ዛሬ ስትወለድ የምናስበው ይህንን ነው። ይህንን እያሰብን ነው አይደለ? ልደትስ ልደታችን ነው የምንለው እኮ ለዚህ ነው። እሷ ባትወለድ ኖሮ ልጅነታችን አይመለስም ነበረ። አስቀድሞ በገነት 7 ዓመት ከ1 ወር ከ17 ቀን ስንኖር በጸጋ የእግዚአብሔር ልጆች ሆነን እንኖር የነበረውን በኃጢአት በበደል ምክንያት ካጣን በኋላ ያንን ልጅነት የጸጋን ልጅነት መልስን ያገኘ ነው በእመቤታችን ምክንያት ነው። ለምን? ቅድም እንዳልኳችሁ አምላክ ሰው ሆኖ ስጋን ተዋህዶ ሞቶ ተሰቅሎ ያዳነን እመቤታችንን ሰውነቷን ወይም ባህሪዋን ስጋዋን ነስቶ ነፍሷን ነስቶ ስለሆነ፣ ስለዚህ እመቤታችን ስትወለድ ይሄን እያሰብን ጭምር ነው። ከዚያ ውጭ እመቤታችን በዓላቶቿን ማክበር በራሱ የከበረን ነገር ማክበር ነው አይደለ? ክብር ለሚገባው ክብር ስጡ ይላል አይደል? እንደ እመቤታችን በምድር ላይ የከበረ ማንም ሰው የለም። አይደለም የምድር ነገስታት ከጻድቃን ከቅዱሳን መካከል ቅድም እንዳልኳችሁ እንደ እመቤታችን ከእግዚአብሔር በታች ከፍጡራን በላይ እንደ እመቤታችን የከበረ የለም። እችን ማክበር ለመክበር ነው። ለምሳሌ ዘፍጥረት ቅድም ያነበበው ላይ ዘፍጥረት 12 ላይ ምንድን ያለው ስለ አብርሃም ሲናገር የሚባርኩን እባርካለሁ፣ የሚረግሙን እባርካለሁ፣ የሚረግመውን ይቅርታ እረግማለሁ፣ አንተ ግን ለበረከቱ። አሁን አብርሃምን የሚባረክ ከሆነ እመቤታችን የሚባርክ የሚያመሰግን በዕለቷ ተገኝቶ ዛሬ እኮ ልደትሽ ነው ብሎ እመቤታችን የሚያመሰግን ማለት ነው። እንዴት ይመሰገን ይሆን? አብርሃምን የሚባረክ ከሆነ እንግዲህ አብርሃምን አስቡት። ይሄ ቃል ለአብርሃም የተነገረው አብርሃም ይቅርታ በመርገም ውስጥ እያለ ነው። በመርገም ውስጥ ያለው አብርሃም ሰዎች አብርሃምን በማመስገናቸው የሚመሰገኑ የሚባረኩ ከሆነ ለአብርሃም ድነት ሁሉ ምክንያት የሆነች እናት ድንግል ማርያም የልደቷን በዓል ያከበረ ሰው ደግሞ እንዴት ይባረካል? ለምን? እሷን እያሰብን ነው። ለምን? የጻድቅ መታሰቢያ ለበረከት ነው። እመቤታችን ከጻድቅ ሁሉ የጸደቀች ናት። ለምሳሌ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ምን ይላል? ሁለቱ በእግዚአብሔር ፊት የሚሄዱ ሁለቱ ጻድቃን ነበሩ ይላል ስለ ቅድስት ኤልሳቤጥና
ስለ ካህኑ ስለ ዘካርያስ። አሁን ከካህኑ ከዘካርያስና ከቅድስት ኤልሳቤጥ ማን ይበልጣል? ቅድስት ኤልሳቤጥና ካህኑ ዘካርያስ ምንም እንኳን ጻድቅ ቢሆኑም መርገም አለባቸው፣ የአዳም በደል አለባቸው። እመቤታችን ግን መርገም የሌለባት፣ ከዚያም አልፎ ደግሞ ያንን መርገም ለማስወገድ አምላክ ሰው ለመሆን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተጸነሰባት እናት ናት። ለዚህ እኮ ነው ኤልሳቤጥ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ እኔ ወደ አንቺ መምጣት ሲገባኝ አንቺ እንዴት ወደ እኔ ትመጫለሽ? እኔ ወደ አንቺ እጄ አንቺን ማመስገን ሲገባኝ አንቺ እኔን መጥተሽ እንዴት ትጠይቅኛለሽ? አንቺ እኮ ትለያለሽ ብላ ማመስገናው ለዚህ ነው። ስለዚህ ይህችን እናት ማመስገን ለመመስገን ነው። የዚችን እናት በዓል ማክበር ለመባረክ ነው። ቅድም እንዳልኳችሁ የቅዱሳን መታሰቢያ ለበረከት ነው። ለምን? እመቤታችን እግዚአብሔር ያከበራት፣ እግዚአብሔር የመረጣት፣ እግዚአብሔር ለራሱ ማደሪያ እንድትወዘን አስቀድሞ ያዘጋጃት ልዩ እናቱ ስለሆነች። ስለዚህ ልደቷን ስናከብር በዚያ መልኩ ነው። ሌላው እንግዲህ ስለ ልደት ታሪክ የሚነሳው እንግዲህ ሐናና ኢያቄም እንግዲህ የአይሁድን ጡጫ ወይም የአይሁድን ድብደባ ለማምለጥ እንግዲህ ተሰደው በአድባረ ሊባኖስ ስር እመቤታችን በዚያ ነው የተወለደችው። እንግዲህ በዚያ በተሰደዱበት ሰዓት የሚበሉት ምግብ አልነበርም። የሚበሉት ያው ንፍሮ ነበር። ያን ንፍሮ ነበር የሚበሉት። ዛሬም እንግዲህ ቤታችን ልደት ሲከበር ከቤት ወጣ ተብሎ በአንድ ቦታ ላይ ዛሬም ኦርቶዶክሳዊ ምዕመናን ተሰብስበው ንፍሮ እየበሉ ቃል እግዚአብሔር እየተማማሩ እየዘመሩ ስለእመቤታችን የሚገባውን ምስጋና እያመሰገኑ በዓሉን ማክበራቸው ምክንያታቸው ይሄ ነው። ወጣ ብለው ለምን? ሐናና ኢያቄም አይሁድን ፈርተው ተሰደው አሳደዋቸው ነበርና በሊባኖስ በረሃ በአድባረ ሊባኖስ እመቤታችን በወለዱ ሰዓት ምግባቸው ንፍሮ ነበርና ያንን ለማሰብ ንፍሮ እየተበላ በዓሉ የሚከበርበት ምክንያት ይሄ ነው። እንግዲህ በአጠቃላይ እመቤታችን ልደት ስናከብር የምናስበው የእኛንም ልደት ጭምር ነው። ልደትሽ ልደታችን ነው የምንለው ለዚህ ነው። ማለት የእሷ ልደትና የእኛ ልደት አንድ ነው ማለት ግን አይደለም። እመቤታችን የተወለደችው አምላክ ከእሷ ሰው ሆኖ ዓለምን ለማዳን ነው። እኛ ደግሞ የምንወለደው በጥምቀት የምንወለደው የእግዚአብሔር ልጆች የምንሆነው አስቀድመን ያጣነውን ያንን ልጅነት መልሰን ለማግኘት ነው። ስለዚህ ያንን ልጅነት መልሰን ያገኘንባት እናት ናት ዛሬ የተወለደችው። ሰው እኮ የልጁን ልደት ያከብራል አይደለ? ወይ የወንድ ልጁ ወይ የሴት ልጁ ልደት ሊያከብር ይችላል። ያንን ሲያከብር ግን ደስ ብሎት ነው፣ ተደስቶ ነው እንኳን ተወለድክ ተብሎ። እንዲሁም ዛሬ እንዲሁም በዚህ ቦታ ማይገባ ባይሆንም ዘፈን ሁሉ እየተዘፈነለት አይደለ? በዓሉ በዚያ መልኩ ይከበራል፣ ብዙ ወጪ ወጥቶ። ታዲያ ለሰው ልጆች እንዲያ ልደታቸውን የምናከብር ከሆነ ለዓለም ድህነት፣ ለእኛ ሁሉ መዳን፣ ለሰው ልጆች ሁሉ ድህነት ምክንያት የሆነች እናት የተወለደችበትን በዓል ማክበር ለበረከት ነውና ይህንን በዓል ስናከብር ይህንን እያሰብን መሆን አለበት። አንደኛው ይሄ ነው። ቅድም እንዳልኳችሁ የምንበላው የምንጠጣውም ነገር ካለ ብቻችንን ሳይሆን ከተራቡ ከተጠሙ ወገን ዘመድ ከሌላቸው ጋር በዚያ መልኩ በዓሉን ማክበር ያስፈልጋል። እመቤታችን የሰው ልጆች ሁሉ እናት ናት። እኛም ለሰው ልጆች ሁሉ እያሰብን ለዚህ ነው ቅድም እንዳልኳችሁ በመስቀል ስር እኮ እነኋት እናት ተብሎ ለዮሐንስ የተሰጠችው። እንግዲህ የዮሐንስ ወንጌላችን ከሆነ የዮሐንስ እናት እናታችን ናት። ስለዚህ የዮሐንስን እናት እናታችን አድርገን መቀበል ግዳችን ነው፣ ወንጌሉን ከተቀበልን በወንጌሉ ላይ የተጻፈ ቃል ስለሆነ። ዮሐንስ እኮ ስጋዊ እናት አለችው፣ ግን ከስጋዊ እናት ልዩ የሆነች ያቺ ስጋዊ እናቱ ልመና አታውቅም ነበረ። አንዱን ልጄን በቀኝ አንዱን ልጄን በግራ ስቀልልኝ ብላ የምትለምን እናት ናት፣ ለልጆቿ ሞት የምትለምን። እቺ ግን የህይወት እናት፣ ህይወትን ወልዳ ህይወትን ያሰጠች እናት ናት። የዚችን በዓል ማክበር ለበረከት ነው። ቅድም እንዳልኳችሁ አብርሃምን አክብረን የምንባረክ ከሆነ አብርሃምን አመስግነን የምንመሰገን ከሆነ የአብርሃም እናት ለአብርሃም መዳን ምክንያት የሆነች እናት እሷን ካከበርንማ ክብራችን እንዴት የላቀ ነው። እና እንዲህ እያሰብን ማክበር ያስፈልጋል። እንደ እመቤታችን አይነት ልደት በዓለም ላይ የለም። ልዩ ልደት ነው። የተወለደችው ለራሷ ብቻ አይደለም፣ ለቤተሰቦቿም አይደለም። ቅድም እንዳልኳችሁ ቤተሰቦቿ ሲሳሉም ለራሳቸው ጥቅም አይደለም ቃል የገቡት ለእግዚአብሔር ቃል ሲገቡ፣ ግን ላንተ እንድታገለግል ለቤተ መቅደስ አገልጋይ እንድትሆን መሶበ ወርቅ ሰፍታ ውሃ እየቀዳች ቤተ መቅደስ እንድታገለግል እናደርጋለን ብሎ የገቡ ቃል ገብተው ነው እመቤታችን የወሉት። እና እመቤታችን ስትወለድም በእግዚአብሔርም ስትመረጥ ለራሷ ጥቅም አይደለም፣ ለሰው ልጆች ክብር፣ ለሰው ልጆች መዳን የተወለደች ለዓለም ሁሉ የተሰጠች ልዩ እናት ናትና ይችን እናት ማክበር ለመባረክ ነው። ቅድም እንዳልኳችሁ ቅዱስ ጳውሎስ እንዳለው ክብር ለሚገባው ክብር ስጡ ብሏል። አይደለችም እመቤታችን? ሰውን ማክበር እንኳን ይገባል። ስለዚህ የሰው ልደት እያከበርን የቤተሰቦቻችን ልደት እያከበርን የራሳችን ልደት እያከበርን የእመቤታችን ልደት ማክበር ጣዖት ነው ማለት እሱ ስንፍና ነው። ይሄ ወንጌልን አለመስበክ ነው እንጂ ወንጌልን መሸፈንም አይደለም። በነገራችን ላይ ወንጌል የተገለጠው የወንጌሉ ባለቤት ክርስቶስ የተገለጠው የእመቤታችን ስጋ ለብሶ ነው። የማይታየው የታየው የማይዳሰው የተዳሰሰው እመቤታችንን ስጋው ሰውነቱ አድርጎ ነው።
ስለዚህ ያንን አምላካዊ ምስጢር ያየንባት ለመዳናችን ምክንያት የሆነች እናት የተወለደችበት ዕለት ነውና ይህንን በዓል በስርዓት ማክበር ያስፈልጋል። በእውነት በሃይማኖት ሆነን በንጽህና በቅድስና ሆነን ለሰው እያሰብን የምናከብር ከሆነ እመቤታችን ለእኛ ሰው ሆና የተወለደችበትን ዋና ዓላማ በእምነት በሃይማኖት ሆነን እያሰብን የምናከብር ከሆነ የምናገኘው በረከት የላቀ ነውና በእውነት እመቤታችንን በዓል አክብረን ከበረከቱ እንድንሳተፍ አምላካችን እግዚአብሔር እሱ ይርዳን። እንግዲህ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።